ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የህዳር 30 የሰዓቱን መደመጥ ያለባቸውን መረጃዎች በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወለጋ ሰበር ዜና ተሰምቷል። የፋኖ ኃይሎች በወለጋ ኦሮሚያ የአገዛዙን ጦር ድባቅ መምታት ተሻግረው ወረዳ መቆጣጠር ጀምረዋል። በኦሮሚያ ወለጋ ኪረም ወረዳ በፋኖ ኃይሎች ቁጥጥር ስር ገብታለች። የአገዛዙ ወታደር እንደ ጉድ በተረፈረፈበት ውጊያ ፋኖ በመሳሪያ ምርኮም ተንበሽብሿል። ዝርዝር መረጃ ይዘንበታል። እንዲሁም ከቦታው ከወለጋ የፋኖ አመራር በስልክ ጋብዘናል፣ እናስደምጣችኋለን። በሌላ በኩል በጎጃም በአገዛዙ ወታደሮችና በፋኖ ኃይሎች መካከል የሚደረገው ውጊያ ሲቀጥል ፋኖ የአገዛዙን ኦራል መማረኩ ተነግሯል። ዝርዝር መረጃ ይዘንበታል። ወሎ ላይም እንዲሁ ፋኖ በርካታ ያገዛዙን ተዋጊና አመራር ማርኳል። ዝርዝር ይዘንበታል። በሌላ በኩል አርበኛ አስረስ ማረዳምጤም ከአብይ አህመድ ጋር በተያዘ እንዲሁም ከፋኖ የውጊያና የአደረጃጀት እንዲሁም የፋኖ ቁጥራዊ ብዛት ጋር በተያዘ ሰፊ ማብራሪያ ሰጥቷል። አርበኛው አብይ አህመድ ኤርትራ ላይ ጦርነት እንዳይከፍት አድርገነዋል ሲልም ተናግሯል። የአርበኛውን ንግግር ይዘነዋል። በሌላ በኩል በዛሬው ዕለት ዳንኤል ክብረት ለመካከለኛ አመራሮች በሰጡት ስልጠና አብይ አህመድ ለኛ ሲል በርካታ ጊዜ ሞትንና ጠላቶችን አሸንፏል ሲሉም ተናገሩ። የዘመናችን ማሸርገድ ጥጉ የታየበት የአብይ አህመድ ከግድያ ማምለጥና የገዳዮቹ ሙከራ መክሸፍ በዳንኤል ክብረት ቀርቧል። ንግግሩን ይዘነዋል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ህወሓት በይፋዊ መግለጫ ዳግም ጦርነት ሊነሳ ነው አለ። ከፌደራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወሓት ዳግም ጦርነት ሊቀሰቀስ የሚችልበት ሁኔታ እየጨመረ መሆኑን አስታውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት ከውድቀት የሚታደግበት ጊዜ አሁን ነው በሚል ርዕስ መግለጫ አዲስ መግለጫ ህወሓት አውጥቷል። በመግለጫው ዓለም አቀፍ ማህበረሰቡ እርምጃ ባለመውሰዱ የፌደራል መንግስት ሁሉን አቀፍ ዘመቻ ከፍቶብኛል ብሏል። ህወሓት በመግለጫው የፕሪቶሪያው ግጭት ማቆም ስምምነት የመፍረስ አደጋ እየታየበት መጥቷል ሲል ተደምጧል። የፕሪቶሪያው ስምምነት አደጋ ላይ የወደቀው ዓለም አቀፉ ማህበረሰብ በተደጋጋሚ ያቀረብኩትን ጥሪ ተቀብሎ ምላሽ ባለመስጠቱ ነው ሲልም ክስ አሰምቷል። ዓለም አቀፍ ማህበረሰቡ ስምምነቱን ፍጹም ከመፍረስ ለማዳን የኢትዮጵያን መንግስት እርምጃ በጊዜው ማስቆም አልቻለም ሲልም አክሏል። በዚህም የስምምነቱ የመፍረስ አደጋ ተባብሶ ወደ ሌላ ደም አፋሳሽ ጦርነት የመግባት አደጋ እየጨመረ መሆኑን ህወሓት መግለጫው ጠቁሟል። የኢትዮጵያ መንግስት ሁሉንም ጥሪዎች ችላ ብሎ ለማንበርከክ ሁሉንም አይነት ዘመቻዎችን እያደረገ ነው ሲልም ህወሓት በመግለጫው ከሷል። ህወሓት በካሃዲነት የፈረጀው የነጌታቸው ቡድንና የኢትዮጵያ መንግስት በቅንጅት ትግራይን የማሸበር እንቅስቃሴ እያደረጉ ነው ሲልም ከሷል። ህወሓት በካሃዲነት የሚፈርጀው ከመቀሌ ተባሮ ከፌደራል መንግስት ጋር እየሰራ የሚገኘውን የነጌታቸው ረዳን ቡድን ነው። እንደ ህወሓት መግለጫ ከሆነ በካሃዲነት ከተፈረጀው የነጌታቸው ቡድንና የፌደራል መንግስት በአፋር ክልል ያደራጁትን ኃይል ለሽብር ተግባር እየተጠቀሙበት ነው ብለዋል። ነጌታቸው ረዳና የፌደራል መንግስት እየተጠቀሙበት ነው የተባለው ቡድን የአፋር ክልል የመሸገው ሀራ መሬት ነው። ሀራ መሬት መቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ሰርጎ በመግባት ፍንዳታዎችን በመፈጸም አመጽ የሚቀሰቅሱ በራሪ ወረቀቶችን እንደሚበትንም ይነገርለታል። ህወሓት በመግለጫው የፌደራል መንግስቱ ትግራይን በኢኮኖሚ ለማዳከም በማለምም በጀት መከልከሉንም ወንጅሏል። መንግስት ለትግራይ መንግስት ሰራተኞች የመደበውን በጀት በመያዝ
ቀውስ ለመፍጠር ሆነ ብሎ እየሰራ ነው ሲልም አክሏል። የኢፈርትና ሌሎች የትግራይ የንግድ ተቋማት የባንክ ሂሳቦች ያለምንም ህጋዊ መሰረት ታግደዋልም ነው የተባለው። ህወሓት ይህ ሆን ተብሎ የትግራይን ኢኮኖሚ ለማዳከም የተደረገ ነው ያለ ሲሆን የፕሪቶሪያው ስምምነት እስከ መጨረሻው የሚያፈርስ መሆኑንም ጠቁመዋል። ዓለም አቀፍ ማህበረሰቡ የፕሪቶሪያው ስምምነት ከጊዜ ወደ ጊዜ እየተዳከመ መሆኑን በመረዳት በኢትዮጵያ መንግስት ላይ ጫና እንዲፈጥር ህወሓትም ጥሪ አቅርበዋል። ህወሓት በተደጋጋሚ መሰል ጥሪዎችን ለዓለም አቀፍ ማህበረሰብ ቢያቀርብም በዓለም አቀፉ ማህበረሰብ ዘንድ እንደ ወትሮ ትኩረት ግን አላገኘም። የዓለም አቀፉ ማህበረሰብ በተለይም አደራዳሪ ሀገራትና ከአፍሪካ ህብረት ቸልተኝነት የፕሪቶሪያው ስምምነት ተግባራዊነት እንዲስተጓጉል በማድረግ ወንጅሏቸዋል። ህወሓት በመግለጫው ፍላጎቱን የገለጸ ሲሆን እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ወደ ትግራይ ማስመለስ፣ ተፈናቃዮችን መመለስና የጦር ወንጀል ፈጻሚዎችን ተጠያቂ ማድረግ መሆኑንም ገልጿል። ህወሓት ይህ የማይሆን ከሆነ ግን በቀጥታ የፌዴራል መንግስቱ ላይ ሆነ ሌሎች አካላት ላይ ጦርነት እንደሚከፍት ነው ያስታወቀው። ስለዚህ በወልቃይት አካባቢ ያላችሁ የአማራ ታጣቂዎች ከወዲሁ ዝግጅትና ጥንቃቄ እንድታደርጉ ሲሉ የመረጃ ምንጮቻችን ገልጸዋል። ወደ ሌላ ዘገባችን ስናልፍ ዳንኤል ክብረት አብይ አህመድ ለኛ ሲል ከሞት አምልጧል ሲል ለብልጽግና መካከለኛ አመራሮች ስልጠና በሰጠበት መድረክ ላይ ተናገረ። የዘመናችን የማሸርገድ ጥግ የታየበት የአብይ አህመድ ከግድያ ማምለጥና የገዳዮቹ ሙከራ መክሸፍ በዳንኤል ክብረት ቀርበዋል። ከምርጫ በፊት በዛሬው ዕለት በኢሊሊ ሆቴል ለብልጽግና መካከለኛ አመራሮች ስልጠና የሰጡት ዳንኤል ክብረት ጠቅላይ ሚኒስትሩ የደም ዋጋ እየከፈሉልን ነው ሲሉም ተናግረዋል። ብልጽግና ያለ አብይ አህመድ አየር ላይ የተበተነ ዱቄት ማለት ነው ያሉት ዳንኤል ክብረት መሪያችንን ህይወታችንንም ቢሆን ገብረንም ቢሆን ልንጠብቅ ይገባል። እሱ ለኛ ሲል ህይወቱን ከአንዴም ስንቴ ሊገብር በጠላቶች ተሞሽሮ ነበር። ነገር ግን ሞትንና ጠላቶችን ድል ነሳቸው ሲል ዳንኤል ክብረት ተናግሯል። ሌላውን ተውትና እኔና አብይ ሆነን ብቻም በጋራ ባለንበት ኦሮሚያ ላይ ጨምሮ አማራ ክልል 4 ጊዜ ሞክረውናል፣ ጠላት ግን አልቻለም ሲሉ ተሰብሳቢው ዳንኤል ክብረት ለአብይ አህመድ አምልኮ ጀመሩ እንዴ ብሎም እስኪታዘባቸው ድረስ ጠቅላይ ሚኒስትሩን ክበውታል። ከስልጠናው በላይ የአብይ አህመድ ሙገሳና ውዳሴ አምልኮ በሚመስል መልኩ በቀረበበት በዚህ መድረክ ላይ የብልጽግና አመራሮች በመጪው ምርጫ የፓርላማ ወንበር በ98% በማሸነፍ ተቃዋሚ ፓርቲ ተወካይ እንዳይኖር ለማድረግ ማቀዳቸውም ነው የተሰማው። ተቃዋሚ ተጽዕኖ ፈጣሪዎችን ግማሹን እስር ቤት ወርውረው ቀሪውን ከሀገር እንዲሸሹ አድርገው ብልጽግና አቅም እንደሌላቸው የሚታሰቡ ጥቂት የቀሩትን ተቃዋሚዎች ጭምር ለመሰልቀጥ ያሰበ ይመስላል። ብልጽግና ተቃዋሚዎቹን ከሀገር እንዲሰደዱ አሊያም ደግሞ እስር ቤት እንዲወረወሩ ካደረገ በኋላ አሁን ላይ ምርጫ እያለም እያላዘነም ይገኛል። በዛሬው ዕለት የኢትዮጵያ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ያደረገ ሲሆን የድምፅ መስጫ ቀን ግንቦት 4 ቀን 2018 ዓ.ም መሆኑንም አሳውቋል ነው የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይት ጉዳዮች እንዲሁም ደግሞ የጦር ግንባር መረጃዎች አልፋሉ። አርበኛ አስረስ ማረዳምጤም ዘጋርዲያንና ሌሎች ዓለም አቀፍ ሚዲያዎች ስላወጡት የፋኖ ተጋድሎና በአማራ ሕዝብ ላይ ስለሚደረገው የዘር ማጥፋት ዘገባ ማብራሪያ ሰጠ። አርበኛ አስረስ ማረዳምጤ ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ስለ ፋኖ ትግልና ወቅታዊ አሰላለፎች እንዲሁም ስለ ዓለም አቀፉ ሚዲያዎች ዘገባና ትኩረት ዝርዝር ነገር ተናግረዋል። አርበኛ አስረስ አፋብኃ ከተመሰረተ ጀምሮ ስላለው ትግልና የአካሄድ ክፍተቶች ማስተካከልን አውስቶም ዓለም አቀፍ ትኩረት እንዳገኘም ጨምሮ ገልጿል። በአሁኑ ሰዓት ፋኖ በተለያዩ ዓለም አቀፍ ተቋማት ዘንድ እውቅና እያገኘ ዲፕሎማሲያዊ፣ ወታደራዊ ፖለቲካዊ እድገት አሳይቷል ነው ያለው አርበኛው። አርበኛ አስረስ ስለ ሰሜኑ ጦርነትና ስለ ፋኖ የጦርነት ተሳትፎ ተጠይቆ በሰጠው ማብራሪያ ፋኖ በጦርነቱ ተሳትፏል፣ ነገር ግን ያኔ የነበረው ፋኖ ነባሩም የአማራ ሕዝብ አደረጃጀት ሲሆን ራሱን ለመከላከል ህልውናውን ለማስጠበቅ ያደረገው እንጂ አብይ አህመድን ለመታደግ ያደረገው አይደለም ብሏል። እንዲሁም ዘጋርዲያን ጋዜጣ ፋኖ ከአብይ አህመድ ጋር ተሰልፎ በትግራይ ላይ ጄኖሳይድ
ጄኖሳይድ ፈጽሟል ብሎ የዘገበውን የተሳሳተ ነው። አሁን ያሉት የፋኖ አመራሮችና አደረጃጀታችን ተሳትፈዋል መባሉም ውሸት ነው ሲልም ጨምሮ ገልጿል። አሁን ላይ ያለው ፋኖ በተለየ አስተሳሰብና አደረጃጀት ለትግሉ የወጣ ነውም ሲል ተደምጧል። አርበኛ አስረስ ማረ ስለ ፕሪቶሪያው ስምምነት በሰጠው ምላሽም አማራ ያልተሳተፈበትና ያላመነበት ስምምነት ስለነበረ አልተቀበልነውም ያለ ሲሆን ያኔ አማራ ተሳታፊ ቢሆን ኖሮ ሊፈቱ የሚችሉ ችግሮች ይኖሩ ነበርም ሲል ተደምጧል። ሆኖም ግን የፋኖ የትግል መነሻ የፕሪቶሪያው ስምምነት ነው ተብሎ የሚነገረው የተሳሳተ ትርክት ነው ሲልም ተደምጧል። በእርግጥ አብይ አህመድ በአማራ ላይ ጦርነት ለመጀመር ሲፈልግ አማራን አግልሎ ያደረገው ስምምነት ነውም ያለ ሲሆን አስረስ ማረ ቀጥሎም አማራ ላይ ስለተፈጸመው ዘር ማጥፋት ወንጀል ተጠያቂነት ሲያብራራ በአማራ ላይ የዘር ማጥፋት የፈጸሙ ግለሰብም ይሁኑ ቡድን በዓለም አቀፉ የዘር ማጥፋት ወንጀል ሕግ የሚጠየቁ ይሆናል ሲልም አሳስበዋል። በተለይ አማራ ብዙም በማይኖርበት አካባቢ የሚፈጸሙ የዘር ማጥፋቶች ሁሉም በወንጀሉ ልክ እንደሚጠየቅ በዓለም አቀፍ ሕግ ተደንግጓል ሲልም አሳስበዋል። የፋኖ ሰራዊት 20 ሺህ ብቻ ነው ብሎ ዘጋርዲያን የዘገበው የተሳሳተ ነው ያለ ሲሆን ዘገባው ላይ ፋኖ ብዙ ቀጠናዎችን ሸፍኗል ብሎ ተናግሯል። ነገር ግን ደግሞ በቁጥር አሳንሶ ማቅረቡ የተምታታ ሪፖርት ነው ሲልም አርበኛው ገልጿል። ፋኖ የተቆጣጠራቸውን ቦታዎች በርካታ መሆኑን የገለጸው ዘጋርዲያን የፋኖ ቁጥር 20 ሺህ ብቻ ነው ማለቱ ግን ልክ አይደለም ነው የሚለው አርበኛ አስረስ። እንዲሁም ኤርትራ ፋኖችን ታሰለጥናለች ተብሎ በዘጋርዲያን የተዘገበው መሰረተ ቢስ ነው። የፋኖ ተጋድሎ በትልልቅ ከተሞች የተጀመረ ብዙ ዋጋ የተከፈለበት እንጂ በስልጠና የመጣ ወይንም የተለየ ቴክኒካል ድጋፍ አልተደረገለትም ነው ያለው አስረስ ማረ ዳምጤ። በተጨማሪም ፋኖ የአጼዎቹን ዘመን ሊመልስ ነው ብሎ መዘገቡ ስህተት ሲሆን የትግላችን መነሻ ባለፉት 80 ዓመታት የደረሰብንን በደል ለማስቀረትና አሃዳዊ የሚለውን ትርክት ለማስቀረት ፍትህ ለማግኘት እንጂ ሌላ ዓላማ የለንም ነው ያለው አስረስ ማረ ዳምጤ። እንዲሁም አማራ ጨቋኝ ነው፣ የአጼዎቹ ዘር እየተባለን የሚደርስብን መከራ ለማስቀረትና ፍትሃዊ ስርዓት ለመፍጠር ነው የምንታገለው ሲል አርበኛው አክሎ ገልጿል። በተጨማሪም የተፈጠሩ የተሳሳቱ ትርክቶች አጼዎቹን የሚገልጹ ሳይሆኑ የፈጠራ ወሬዎች ናቸው እንጂ አጼዎቹ በዘመናቸው የውስጥ ሰላማችንን ብቻ ሳይሆን የውጭ ወረራንም ሲከላከሉ የቆዩ ናቸው። ፋኖ የሚታገለው ሌሎችን ለመጠቅለልና ሁሉንም ለመበየን ሳይሆን ህልውናችንን ለማስከበር ነው፣ ከሌሎች የኢትዮጵያ ህዝቦች ጋር የጋራ ቤት ለመፍጠር ነው ሲል ትግሉንም አብራርቶታል። ሌላው ዘጋርዲያንም ሆነ ሌሎች ዓለም አቀፍ ሚዲያዎችና ተቋማት የተሳሳተ ሪፖርትና ዘገባ በድጋሚ እንዳያወጡ ትልቅ ስራ ይጠበቅብናል ሲልም አርበኛው ጨምሮ ተናግረዋል። የአማራ ትግልና ህዝቡ እየከፈለ ያለው ዋጋ ጆሮ የተነፈገውና መሰራት ያለበት ስራ ያልተሰራበት ነው። የአማራ ህዝብ ከአዲስ አበባ ጨምሮ እየተፈናቀለ ቤት አልባ ተሳዳጅ ሆኗል። በዚህም አብይ አህመድና ቡድኑ ብዙ ማዕቀብ ሊጣልበት የሚገባ ሰው ነበረ። አሁንም መንገዶችን በመዝጋት ሕክምና፣ የንግድ እንቅስቃሴዎች እንዳይደረግ የደረሰን አዝመራን በማቃጠል ሰፈሮችን በድሮንና በከባድ መሳሪያ በማውደም ላይ ያለው መንግስት መር ሽብርተኝነት እንዲቆም ሁሉም አማራ ሊነሳ ይገባል ነው ያለው አርበኛም አስረስ ማረ ዳምጤ። አርበኛ አስረስ ፋኖ የምስራቅ አፍሪካ ተገዳዳሪ ኃይል ሆኗል ለሚለው ተደጋጋሚ ንግግሩ ሲያብራራ ይህንን ቃል የተናገርኩት የዛሬ ዓመት ሲሆን አሁን ግን ሁሉም የሚናገረው የተረዳው ሐሳብ ሆኗል ብለዋል። አክሎም የአማራ ትግል ከጓዳ ወደ አደባባይ ወጥቷልም ሲል ቀጠናውን የሚመጥን ተቋም መፍጠርና አደረጃጀት መስራት ይጠበቃል ሲልም ነው የተናገረው። አብይ አህመድ በኤርትራ ላይ ጦርነት ይከፍታል ወይ ተብሎ ለተጠየቀው ጥያቄም አርበኛው ሲመልስ አብይ አህመድ አሁን አቅም ስለሌለው ጦርነቱን አይከፍትም፣ ጦርነቱን በትነነዋል ሲልም ገልጿል። እንዲሁም አብይ አህመድ በራሱ እቅድ የሚሰራው የወደብም ሆነ የቀይ ባህር አጀንዳ የለውም። እያስጮኸው ያለው የላኪዎቹን አጀንዳ ዓላማ ነው። ሆኖም አንድም ጥይት አይተኩስም ሲል ነው አርበኛ አስረስ ማረ ዳምጤም ያብራራው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። የቀበሌው ሊቀመንበርና የጸጥታ ኃላፊው እንዲሁም የብልጽግና ተወካይን ጨምሮ 10 ሚሊሻዎች መማረካቸው ተሰምቷል። የአፋባሃ በላይ ዘለቀዝ ራስ አሞራ ውብነህ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግጅቁላ ወረዳ ድል መቀዳጀቱን ለሚዲያችን ከላከው መረጃም ተመልክተናል። የብርጌዱ አባላት በትላንትናው ዕለት ባካሄዱት የተጠና ኦፕሬሽን በሆዳቸው ወድቀው ለጸረ አማራው ብልጽግና ቡድን ሲላላኩ የነበሩ ባንዳዎችን በቁጥጥር
ስር ማዋል ችለዋል። የቀበሌው ሊቀመንበርና የጸጥታ ኃላፊው እንዲሁም የብልጽግና ተወካይን ጨምሮ 10 ባንዳዎች መማረካቸውን ነው ለሚዲያችን በላኩት መረጃም የገለጹት። በውጊያው ለብልጽግና መንገድ ሲመሩ ከተማረኩት በተጨማሪ በርካቶች በፈቃዳቸው ከነሙሉ ትጥቃቸው ፋኖንም ተቀላቅለዋል ነው የተባለው። ይህ በእንዲህ እንዳለ በጎጃም በተደረገ ውጊያ የአገዛዙ ከፍተኛ የጦር መሪ ኮሎኔልን ጨምሮ በርካታ መኮንኖች መደምሰሳቸው መዘገባችን ይታወሳል። በጠዋቱ የዜና ወጃችን የነበረው ውጊያ መጠናቀቁን ብንዘግብም የአገዛዙ ኃይል ተጨማሪ ኃይል ይዞ መጥቶም ከሰዓት ውጊያ መክፈቱም ተነግሯል። አሁን ስቱዲዮ ከገባን በኋላ በደረሰን መረጃ በተመሳሳይ ቀጠና በተደረገ ውጊያ የአገዛዙ ኦራል በፋኖ መማረኩ ተነግሯል። ዛሬ ከሰዓት በነበረው ውጊያ የብልጽግና ኃይል ተጨማሪ ጦር ቢያስገባም ተጭኖበት የመጣው ኦራል በፋኖ ሲማረክ ተጭነውበት የመጡት ደግሞ ከ26 በላይ ወታደሮች ሙትና ቁስለኛም ሆነዋል ነው የተባለው። 17 ጥቁር ክላሽ ሲማረክ ከጠዋቱና ከትላንቱ በተጨማሪ አንድ ሌላ ድሽቃም ገቢ ሆኗል። ውጊያው አሁንም እየቀጠለ ሲሆን ተጨማሪ የምስልና የግንባር መረጃዎች ሲደርሱን ዝርዝር ይዘንበት እንመለሳለን። ይህ በእንዲህ እንዳለ በወለጋ ታሪክ እየተሰራ ነው። የፋኖ ኃይሎች በወለጋ ብቻቸውን ከአገዛዙ መከላከያ ሰራዊት፣ ከኦሮሚያ ሚሊሻ፣ ከኦሮሚያ ልዩ ኃይል፣ ከኦሮሚያ ፖሊስና ከኦነግ ሸኔ ጋር ገጥመው ድል በድል እየሆኑ መሆናቸው ነው የተዘገበው። በኪረም ወረዳ በተደረገ ታላቅ ውጊያ የፋኖ ኃይሎች ወረዳዋን በቁጥጥር ስራቸው ማስገባታቸውን አስታውቀዋል። ከዚህ በተጨማሪም በርካታ የአገዛዙ ወታደሮች ሲጠቀሙባቸው የነበሩ የግልና የቡድን መሳሪያዎች በፋኖ ተማርከዋል። እጅግ ቁጥሩ የበዛ የአገዛዙ ወታደርም ሙትና ቁስለኛ መሆኑ ነው የተነገረው። ከዚህ ጋር በተያያዘም በወለጋ ከሚንቀሳቀሱ የፋኖ ኃይሎች ጋር ቆይታ አድርገናል። አድመጠናቸው እንመለስ። ጤና ይስጥልኝ እንደምን ተመልካቾቻችን። ዛሬ እንግዲህ የልዩ የግንባር መረጃችን ወደ ወለጋ ይወስደናል። የአማራ ፋኖ ብሔራዊ ኃይል አፋብሃ ቢዛሞ እዝ የህዝብ ግንኙነት መምሪያ ኃላፊ የሆነው ዲያቆን አርበኛ ክንዱ መስመር ላይ ይገኛል። ዲያቆን ክንዱ እንደምን አለ? እግዚአብሔር ይመስገን። እንደምን አለ ሰር? እግዚአብሔር ይመስገን። ከሰሞኑ እንግዲህ ከወለጋ ክፍለ ሀገር ታላላቅ ጀብዶች እየተሰሩ ይገኛሉ። ሰሞኑን በነበረን የስልክ ቆይታም የተለያዩ የከፍተኛ ያገዛዙ ወታደራዊ አመራሮች የተገደሉበትና ትልልቅ ጀብዶች የተሰሩበትን ቃለ መጠይቆች ሰርተናል። ዛሬ ትላንትናና ዛሬ ደግሞ እንዳጠቃላይ ጠንከር ያሉ ውጊያዎችን አድርጋችሁ ሰፋ ሲልም ደግሞ የወረዳ መቀመጫ የሆኑትን ከተሞችም እንደያዛችሁ መረጃው ደርሶናልና እስኪ ምን ይመስላል አስቃኘን እስኪ። እሺ ወንድም አመሰግናለሁ። እንግዲህ የቢዛሞ ፋኖ ዛሬ ገባበት አቅጣጫ አገዛዙ ሰራዊት ጥላትን ወንድሞቻችንን ለመንታት የአማራ ልጆች የት አካባቢ ነው ያሉ ብሎ እየሰረገ እየገባ በየቀበሌውና በየጎጡ ለመግባት ነበር ሙከራ ሲያደርግ የነበረው። ያንን በመቀልበስ ከጎጥ ወደ ቀበሌ ከቀበሌ ወደ ወረዳ የተሸገረበት አካር ነው ያለው። ደስ የሚል ነው ማለት በጣም የሚያስደስት ነው። አካሃዱ፣ አረማመዱ ብሔርን በኩልነት ያየ ውጊያ ነው እየተካሄደ ያለው። እነሱ ሲመቱ ሲሸሹ ንጹሃንን ይዘርፋሉ፣ ከብት በጥይት ገለው ይሄዳሉ፣ እናቶችን እህቶችን ደፍረው ያልፋሉ። ከዛም በመቀጠል የተለያዩ ንብረቶችን እሳትም ለኩሰው ይፈረጥጣሉ። ይሄ ነው ያለው በእነሱ በኩል። በእኛ በኩል ግን ብሔረሰቡ የደገፈው ታላቅ የተባለ ጀብድ እየተሰራ ነው። እንግዲህ እንደሚታወቀው ምስራቅ ወለጋ ዞን ኪረም ወረዳን አሁን በቁጥጥራችን ውስጥ አስገብተናል። ያም ሲሆን በርካታ የቆሰለ ኃይልና የሞተ እንደዚሁም በተመሳሳይ ደግሞ የተማረኩ መሳሪያዎች አሉ። አሁንም ጦርነቱ እንደቀጠለ ነው። ይበል የሚያሰኝ ነው። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አዲስ ዓለም ክፍለ ጦርና ብርሃኑ ምስጋናው መብረቁ ክፍለ ጦሮች በጋራ እየሰሩት ያሉት አካሄድ በጣም ደስ የሚልና ይበል የሚያሰኝ ነው። ከዚህ በመቀጠል ግን ዝም ብሎ ምድር ላይ በሪወለደ አይነት ነገር የሚጽፉ ምድር ላይ የሌሉ ሳውዲ አረቢያ የተቀመጡ እንደገና ደግሞ ዱባይ አካባቢም በተመሳሳይ የተቀመጡ እዚህ ወለጋ ምድር ላይ እዚህ ዙሪያ የሌሉ
ኢትዮጵያ ምድር ላይ የሌሉ ቢዛሞ ሚዲያ፣ አንገር ሚዲያ፣ ወለጋ ፖስት ሚዲያ የሚሉ በእኛ ስም የሚነግዱ አካላቶች አሉ። እነሱን በየሚዲያ ላይ የነሱን ያንሸራሽር አካል ወይም ሚዲያ ጋዜጠኞችን ቢሆኑ ከዚህ ድርጊታቸው እንዲቆጠቡ ማለት እፈልጋለሁ። ምክንያቱም አንድ እውነታ እስካሁን ድረስ አላየሁባቸውም። እስካሁን ያወሩት ያለው ሙሉ በሙሉ ውሸት ነው፣ በቃ ስህተት ነው። ምክንያቱም ከምን አንጻር ከተባለ አሁን እነሱ ሳውዲ አረቢያ ተቀምጦ ነው እዚህ ጋር መሬት ላይ ትግሉን እንትን እያለው ያለው ወንድም ከወንድሙ ለማባላት የተለያየ ነገር ለማሰራት እየሮጡ የነበሩ በጣም ማለት እንደው ለአማራ ሕዝብ የማይጠቅም አካል የሚሉ ዜጎች ናቸው። በወለጋ ስም የሚጽፉ ናቸው። እነዚህን በጥንቃቄ ልታዩዋቸው ይገባል የሚል ነው ያለኝ። በይበልጥ ግን በኋላ መለስበታለሁ። በደንብ ውጤቱንም ሁሉንም ነገር ቸክ አድርገን እንገባለን። አሁን ሚሊሻም ፖሊስም ሂርጴሎላም መከላከያም ለየት የሚያደርገው እንግዲህ የኦሮሚያ ልዩ ኮማንዶ ብሎ ያመጣቸው ሽመልስ አብዲሳ ኮራባቸዋለሁ ብሎ የኮማንዶ አካላት ጥርጥር መሳሪያና ጥቁር መሳሪያ ብቻ ታጥቀው ይመጡ፣ ቀይ ቦኔት ለብሰው ይመጡ። እነሱንም አፈር ደች አብልቶ ወደ መጡበት የመለሰ ሁኔታ ነው ያለው። ይበልጣል መኮንን አዲስ ዓለም ክፍለ ጦርና ብርሃኑ ምስጋናው መብረቁ ክፍለ ጦር በሻለቃ ሀብታም ጥላ ሻለቃ ገደፈው አቸኔ የሚመራው ኃይል ሙሉ በሙሉ ድባቅ እየመጣው ይገኛል። ወንድም በተለያየ አንግል በአራቱም የአማራ ግዛቶች እንዲሁም ደግሞ በተጨማሪም በወለጋ አምስተኛውን ግዛት ጨምሮ አብዛኛውን ጊዜ የሚፈጸሙ ግፎች አሉ። የመከላከያ ሰራዊት የአብይ አህመድ ቅጥረኛ የሆነው አብዛኛውን ጊዜ በውጊያ በሚሸነፍበት ጊዜ በንጹሃን ላይ የበቀል በትሩን የሚያሳርፍበት አጋጣሚ አለና ይሄን ነገር ዘላቂ መፍትሄ ለማበጀት እየተሰራ ያለ ስራ ይኖር ይሆን? አዎ አለ። ያው እንግዲህ እንትኑ ወታደራዊ ነው፣ እሱ አብዛኛውን ለመጠበቅ ያህል ነው። ከዛን ውጭ ግን እንደ ህዝብ ይፋ የሚሆኑ ነገሮችም ስላሉ እነሱን ነገር አድርጌ ማለፍም ስለምፈልግ እሱ ምንድነው ይሄ መከላከያ ሰራዊት ሲመታ ሲያፈቅ ንጹሃን ላይ ነው እንግዲህ በትሩን እያሳለፈ የሚሄደው እና ያንን እንዳይሆን ቅድሚያ ጥንቃቄ ህዝብ ይሄ የወራሪ ጥላት ወይም ያገዛዙ ወንበር አስጠባቂ ወደዛ አቅጣጫ ሲገባ ከቦታው ላይ ሁሉም ብሔረሰብ ቤቱን ዘግቶ መቀመጥ ወይም ደግሞ ከዛ ለቀቅ አድርጎ ሌላ ቦታ ላይ እንዲሆን የማድረግ ስራ ሰርተን ነበረ። እሱ ስናስበው በጣም ዘግናኝ የሆነ ነገር ነው። ግን አሁን ምንድነው ያደረግነው? በይበልጥ እነሱን እኛ ሜዳ ላይ እየወጣን ጫካ ላይ እየገባን ጫካ ላይ እየያዝ እነሱን እያሽመደመርን ከተማ ላይ ሲገባ ከተማው ያለን ህዝብ ለመጨፍጨፍ ስለሆነ ሴራቸው ያንን በጥንቃቄ የተሞላበት አካር ነው እየሄድን ያለነው። ወታደራዊ ሚስጥርም ስለሆነ ብዙም ላለማውጣት ነው። ከዛን ውጭ የተስተካከለ መንገድ እየሄድንበት ያለው ኦሮሞም አማራውም አሁን ወጥቶ የሚገርመው ነገር አሁን በዚህ ሰዓት ወጥቶ እያጨበጨበ አይዟችሁ ልጆቻችሁን ከጎናችሁ ነን፣ ውሃ እየሰጠ ትሬ እየሰጠ እንጀራ እየሰጠ የሚገርም ነገር ወረሪያው ላይ ህዝባችን በደንብ አብዛኛው የኦሮመኛ ቋንቋ ተናጋሪው እና የአማርኛ ቋንቋ ተናጋሪ ሁለቱ ብሔር ይበዛል። እነሱ በጣም በእልልታና በደስታ ነው እየተቀበሉ ያሉት። እነዛኞች ፈርጥጠው ሄደዋል። እንግዲህ ያንን በቴክኒክ ነው እዛ ውስጥ ያለን ንጹሃን እንዳይጎዱ በቴክኒክ ነው ግጥሚያውን ያካር ነው። በዛ አካር ነው ያለው ወንድም ማለት እጅግ አድርጌ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል አፋብሃ ቢዛሞ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዲያቆን ክንዱ ለሰጠኝ መረጃ እሺ፣ እኔም አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።